ቀዳሚ ወዳደረግነው ዝርዝር ዜናችን ተሻገርን። ለከተማው ነዋሪዎች የመልካም አስተዳደር ጥያቄ ሆነው የቆዩ የመሰረተ ልማት እንዲሁም የአገልግሎት አሰጣጥ ችግሮችን ለመቅረፍ በሁሉም ዘርፎች ግብ ተጥሎ እንደሚሰራ የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ ገለጹም። በጉኑኖ ሐሙስ ከተማ የመንገድ የውሃ እንዲሁም ሌሎች መሰረተ ልማቶችን ለህብረተሰቡ ተደራሽ ለማድረግ ገቢን አሟጦ ለመሰብሰብ እንደሚሰራ የገለጹት ደግሞ የጉኑኖ ሐሙስ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ መዘገበች ባራታ ናቸው። የጉኑኖ ሐሙስ ከተማ ምክር ቤት በአራተኛ ዙር 12ኛ የሥራ ዘመን ሁለተኛ መደበኛ ጉባኤው ለ2017 በጀት ዓመት የሚውል ተጨማሪ 33 ሚሊዮን 702756 ብር በጀት በማጽደቅ ተጠናቋል። ዝርዝሩ የትሁን ዘለቀ ነው። የጉኑኖ ሐሙስ ከተማ ምክር ቤት ባካሄደው አራተኛ ዙር 12ኛ የሥራ ዘመን ሁለተኛ መደበኛ ጉባኤ በከተማ አስተዳደሩ የተከናወኑ ተግባራት አፈጻጸም ሪፖርት ቀርቦ ውይይት ተካሂዷል። በከተማው በልማትና በመልካም አስተዳደር ጥያቄዎች ላይ ቀጣይ ትኩረት ተሰጥቶ መሰራት የሚያስፈልጉ ጉዳዮችን አቅርበው እየተከናወነ የሚገኙ የልማት ተግባራት በሁሉም አካባቢዎች ተደራሽ ለማድረግ እንዲሰሩ የምክር ቤት አባላት አሳስበዋል። በቅርብ ጊዜ ላይ የውሃ ጩኸትም አለ። ያም ደግሞ በከተማ አስተዳደር በኩል ለውሃ ቢሮ ትኩረት ተሰጥቶ ለውሃም ደግሞ ለሕዝብ ተዳራሽነት ተጠናክሮ እንዲቀጥል የሚለው ነገር አለ። ውዝፍ የማዳበሪያ ዕዳ እንደ ጥያቄ አሁን በምክር ቤት የተነሳም አለ። ውዝፍ ማዳበሪያ ዕዳዎች ብዙም ባይሆን ወደ የተከፈለበት ማለት ምላሽ እየተደረገ እየተሰበሰበ ቢቀርም ወደ 1 ሚሊዮን የሚደርስ ብር ነው ብቻ የቀረው ከሌሎች ወረዳዎች ከሌሎች ከተማዎች ጋር ሲመዛዘን ይሄ ትንሽ የሚባል ነገር ነው። ያም ቢሆን መሰራት አለበት ማለቅ አለበት የሚለውን እንደኛ ከተማ እኛ ፊት በሆነንበት ይሄንም ነገር በእኛ ላይ መኖር የለብንምና ይሄ መሰራት አለበት የሚለውን ምክር ቤቱ አሁን እንደ ጥያቄ አንስቷል። በከተማ አስተዳደሩ ሁሉም አገልግሎት ሰጪ ተቋማት ያለ እንግልት አገልግሎት እንዲሰጡ እንዲሁም መሰረተ ልማቶችን ተደራሽ ለማድረግ ዘርፉ የሚመለከታቸው በጋራ እንደሚሰሩ የከተማ አስተዳደሩ ከንቲባ አቶ ብርሃኑ ዋጃ ገልጸዋል። የመንገድ ስራዎች አሉ፣ የውሃ ስራዎች አሉ፣ የመብራት ስራዎች አሉ፣ የተቋም ግንባታ አለ፣ ተቋማትን የማጠናከር ስራ አለ። ተቋማትን ለአገልግሎት አሰጣጥ ምቹ ከማድረግ አንጻር በርካታ የሰራናቸው ስራዎች አሉ። ከከተማ ጽዳትና ውበት ከተማውን በኢንቨስትመንት ከማነቃቃት አንጻር ከተማው በብዙ መልክ ለመኖር ኢንቨስት ለማድረግ ምቹ ከተማ እንድትሆን ከማድረግ አንጻር ሰፋፊ ስራዎች የሰራናቸውን በሪፖርት መልክ አቅርበናል። ከተማ ላይ ከገቢ አሰባሰብ መንግስትን በጀት ለታለመለት አላማ ከማዋል አንጻር የመንግስት ሰራተኛው ከስራ ጋር ተገናኝቶ ተገልጋይን ከማገልገል አንጻርም ሰፋፊ ለውጦችን ባቀርነው ልክ እየሰራን የመጣንባቸው ጉዳዮችን አንስተናል። በጉኑኖ ሐሙስ ከተማ ህብረተሰብ ተኮር ሆነው የተሰሩ የሚታዩ መልካም ተግባራት ለሁሉም ተደራሽ እንዲሆኑና ቀጣይነት እንዲኖራቸው ክትትሉ ተጠናክሮ እንደሚቀጥል የገለጹት ደግሞ የከተማዋ ምክር ቤት ዋና አፈ ጉባኤ ወይዘሮ መዘገበች ባራታ ናቸው። ይሄ የተሰራው ለውጥ ቀጣይነት እንዲኖረው ለማድረግ ብርቱ ሀሳብ ተነስቷል። እኛም አስተዳደርም የከተማ አስተዳደሩም ደስ ባለ ሁኔታ ለህዝቡ ቃል በመግባት በጣም ጥሩ የተነሱ ጥያቄዎች ላይ መልስ በመስጠት ጉባኤያችን ጨርሰናል። ከምክር ቤቱ አባላት የተነሱ የኦዲት ግኝት በከተማ ውስጥ የሚገኙ ቀበሌ ምክር ቤቶችን የማጠናከር ጥያቄዎችና በሌሎች የልማት ዘርፎች በትኩረት እንደሚሰራ ተገልጿል። ከገቢ ስርዓት ጋር ከንግድ ስርዓት ጋር ጠንካራ ስራዎች መስራት አለባቸው። የምናስባቸው የምናቅዳቸው ልማት ውጥኖቻችን ሊሳኩ የሚችሉት ገቢን በአግባቡ መሰብሰብ ስንችል ነው። ስለዚህ በግማሽ ዓመት እኛም ገምግመን እንዳለፍ ነው የገቢ አፈጻጸማችን በፈለግነው ልክ አይደለም። ስለዚህ ይህንን ከማስተካከል አንጻርም ቤቱ አጽንኦት ሰጥቶ ነው ያየው። ከዛ ውጭ ግን አገልግሎት አሰጣጣችን በማዘጋጃ ቤት፣ በፍትህ ተቋማት፣ ሌሎችም ተቋማት ላይ ሰራተኛው በጊዜ ገብቶ ተገልጋይን ጠብቆ በዜጎች ቻርተር መሰረት አገልግሎት ከመስጠት አንጻር እየተሻሻሉ የመጡ ነገሮች ቢኖሩም ከባለይዞታና ባለይዞታ ልጅ ጋር ከካሳ ክፍያ ጋር ከልማት ስራዎች ጋር ሌሎች የሚሰጡ አገልግሎቶችን በተቋም ደረጃ ከሚሰጡ አገልግሎቶች ጋር ፈጣን ምላሽ ከመስጠት አንጻር አሁንም የተያዙ ጠንካራ አቋሞች መቀጠል አለባቸው የሚለው ነገር አንስቷል። በኦዲት ግኝት ላይ የተመለሱ ግኝቶች አሉ።
ሲመለሱ በጫፍ ላይ የቀሩ ግኝቶችን አሟጠን የመንግስት ሀብት የህዝብ ሀብት ወደ መንግስት ካዜና መግባት አለበት በማለት በጣም ጥሩ ስራ እየሰራ ነው የምንገኘው። አሁንም ቀሪ ተብሎ ከምክር ቤትም የተነሳ የአፈር ማዳበሪያ ግኝት ጋር ተያይዞ እኛ ጋር የተመለሰው ያለው ተመልሷል። ኦሬዲ ተመልሷል። በዞን ደረጃ ያለው አፈር ማዳበሪያ ግኝት እስካሁን አልተመለሰም። ስለዚህ በዞን ደረጃ ያለውንም ክትትልና ከኛ ክትትል ይጠበቃል። በጉባኤው የከተማ አስተዳደሩ የ6 ወር እቅድ ክንውን ሪፖርትና የቀሪ ወራት እቅድ ቀርቦ ጸድቋል። በአካባቢያቸው የትራፊክ አደጋን ለመቀነስ የበኩላቸውን ኃላፊነት እየተወጡ እንደሚገኙ በዳሞት ጋሌ ወረዳ የቡጌና አካባቢው ነዋሪዎችና አሽከርካሪዎች ተናገሩም። የወረዳው ፖሊስ ጽሕፈት ቤት በበኩሉ የህብረተሰቡ የመንገድ አጠቃቀም ባህል እንዲዘምን በተለያዩ የመንግስትና የግል ተቋማት የግንዛቤ ማስጨበጫ ስራዎችን እያከናወነ ስለመሆኑ አስታውቋል። ይህም እንደ አካባቢው ተጨባጭ ለውጥ ማምጣቱን ነው የፖሊስ ጽሕፈት ቤቱ ያመላከተው። ዝርዝሩ በዳግም አዴቦ ነው የሚቀርበው። የእግረኞች ጥንቃቄን የተላበሰ የመንገድ አጠቃቀም የትራፊክ አደጋን በመከላከል ረገድ አበርክቶ ከፍተኛ መሆኑ ይታመናል። ለዚህ ደግሞ እግረኞች የመንገድ አጠቃቀም ባህላቸው እንዲዘምን መስራት በእጅጉ አስፈላጊ ጉዳይ ነው። እንደ አካባቢያቸው የመንገድ አጠቃቀም ልምዳቸው እንዲሰለጥን የተሰራው የግንዛቤ ስራም ይህን አስከፊ የትራፊክ አደጋ በመቀነስ በኩል ላቅ ያለ ሚና መጫወቱን የሚናገሩት ደግሞ በዳሞት ጋሌ ወረዳ የቡጌ አካባቢ ነዋሪዎች ናቸው። ፖሊሶች ከትራፊኮች ከአደጋ በመንገድ ላይ የሚደርሰው አደጋ ከሞተር አደጋ ከመኪና አደጋ ብዙ ነገር ሲደርስ ነበር። ግን እነሱ ትምህርት ሰጥቶ የደረሰውን አደጋውን ደግሞ በአካል ሲያሳዩ ፎቶ አንስቶ ሲያሳዩ እኛም ደግሞ ቀጥ ብለን አይተን ደርሰን በፊት ለፊት ስናይ የደረሰ አደጋ ከዚህ በፊት የአለመረጋጋት ችግር አለ። ግን ከነሱ ትምህርት የተነሳ በጣም አደጋ ቀንሷል። እቲ ኑዮ ቀጥታ የቂዮሳፔ እነሱ ለኛ ስንሄድም ስንመለስም የመንገዱን ግራ መስመር ይዘን እንድንጓዝ የግንዛቤ ማስጨበጫ ትምህርት ሰጥተውናል። ይህም ከዚህ ቀደም እንደ አካባቢው ይከሰቱ ከነበሩ የትራፊክ አደጋዎች እንድንጠነቀቅ ረድቶናል። ሃይ ወፕ ግዲ ቀሪናተ ተማርሲ ደስተሳጋት ተማሪ ከቲቢያጌታ በትምህርት ቤት ህፃናትን እናስተምራለን። የመንገዱን ግራ መስመር ይዛችሁ ተጓዙ፣ ስትመለሱም እንደዛው አድርጉ እያለን እናስተምራለን። ከዚህ በተጨማሪ ደግሞ ትራፊክ ፖሊሶች በትምህርት ቤቶች ገብተው የግንዛቤ ትምህርት ይሰጣሉ። ከዚህ የተነሳም የመኪና አደጋው ቀንሷል። አካባቢው ከትራፊክ አደጋ የጸዳ እንዲሆን የህዝብ የትራንስፖርት አሽከርካሪዎችም አደጋውን በመከላከል ረገድ ያለባቸውን ከፍተኛ ኃላፊነት እየተወጡ እንደሚገኙ የገለጹ ሲሆን የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት በበኩሉ በተለይ የመንገድ ማሳለጫዎች ለእግረኞች የተመቹ እንዲሆኑ ለማድረግ እየሰራው ነው ብለዋል። ፍጥነትን መቀነስ ነው፣ ትርፍ አለመጫን ነው፣ ከአጉል ሱሶች እጠበቃለሁ። ይሄ የኔ ድርሻ ነው። ከዚህ ባለፈ የትራፊኮች ኃላፊነትም አለ። ደስ ይላል። እዚህ አካባቢ ያለው የትራፊክ አቀባበል በጣም ደስ ይላል። መኪና ይቆጣጠራሉ፣ ጋሪውንም ሁሉንም እንደንትኑ ይቆጣጠራሉ። ከተማ ክልል ውጪ ሲሆን ከ60 በላይ አልነዳም። ከዛ በተነሳ በጣም ሰላም ተገኝቷል። አደጋም ቀንሷል። ከድሮ በጣም ጥሩ ሆነ። 2015 እስከዚህ ድረስ ያለው የአደጋ ቅናሻ በጣም ጥሩ ነው። ወደ ቡጌ ትምህርት ቤት አካባቢ ወደ 4 ቦታ ላይ ዘብራ ቀለም ተቀብቷል። ተማሪዎች የሚገቡበት ቦታና የሚወጡበት ቦታ መነሻ ተደርጎ ዘብራ የተቀባበት ሁኔታዎች አሉ። ጋቼኖ ከተማ ሃይ ስኩል በራፍ ላይ የነበረው ተማሪዎች መግቢያና መውጫ በራፍ ላይ የዘብራ መቀባ ስራ ነገ ሰኞ ጀምሮ ይቀባል። ከዛሬ 2 እና 3 ዓመታት በፊት የቡጌ አካባቢ ለትራፊክ አደጋ ተጋላጭ እንደነበር የተነገረ ሲሆን ይህ ብዙዎችን በወጡበት የሚያስቀረውን የትራፊክ አደጋ ለመቀነስ ትምህርት ቤቶችን ጨምሮ በየሃይማኖት ተቋማት የተሰራው የግንዛቤ ማስጨበጥ ስራ ፍሬ ማፍራቱ ነው የተመላከተው። 15 ላይ ወደ 6 አደጋ ነበር። 16 ግማሽ ላይ 3 ነበር። አሁን ግን በአሁኑ ሰዓት ግንዛቤ በመስጠቱ ምክንያት ሰው አሁን የራሱን ግራ ጠርዝ ይዞ ነው የሚሄደው።
ያለምንም ትራፊክ የለም ምን የለም አውቆ ግራ ጠርዟን ብቻ ይዞ ነው ሰው እየተጓዘ ባሁኑ ሰዓት ያለው። ስለዚህ በ2015 ግማሽ ዓመት ላይ አደጋ በጣም ቀንሷል። ቤት ላይ የተማሪ ትራፊክ የማሰልጠን ክበባትን የማቋቋም ማንጸባረቂያ በማልበስ ባጅ ማድረግ ትምህርት ቤት መውጫና መግቢያ ሰዓት ላይ ተማሪ ራሳቸው እንዲያስተናብሩ የማድረግ ስራ በየጊዜው ተሰርቷል። ይሄንን ትራፊክ ፖሊሶች በተገቢው የመቆጣጠር ግንዛቤ በመፍጠር ከትምህርት ሰዓት መውጫና መግቢያ ሰዓት ላይ የግንዛቤ መፍጠር ስራ በስፋት ተሰርቷል። ከዛ ያለፈ ሃይማኖት ተቋማት ላይ ልክ ያመልኮ ቀን እሁድ ሰው ቤተክርስቲያን ገብቶ አመልኮ አድርጎ ከመበተኑ በፊት ቤተክርስቲያን አመራሮችን አስፈቅዶ መድረክ ላይ ወጥቶ ትራፊክ አደጋ በሰው ላይ በህይወት ላይ የሚያደርሰውን አደጋ በስፋት የግንዛቤ መፍጠር ስራ ተሰርቷል። በተለይ በገጠራማ አካባቢዎች ኑሯቸውን ለመሰረቱ የማህበረሰብ ክፍሎች በእጅጉ አሳሳቢ የሆነ ስለመጣው የትራፊክ አደጋ ግንዛቤ መስጠት ለነገ የማይተው ጉዳይ በመሆኑ ይህን ተግባር አጠናክረው እንደሚቀጥሉ የተናገሩት የወረዳው ፖሊስ አዛዥ ኢንስፔክተር ጌታውን ተክሌ ናቸው። እኛ ተማሪዎች ላይ የምንሰራው ስራ ጥንቃቄ መልእክት በየገበያ በተለያዩ ቦታዎች ላይ የምንሰጡ ስራዎችን አጠናክረን መቀጠል አለበት። ትራፊክ ፖሊሶችን ከዚህ በፊት ይሰሩት ስራ አጠናክሮ ትምህርት ቤት ክበባትን የማቋቋም የማደራጀት ባጅ የመስጠት የተለያዩ ስራዎችን የሚሰሩ ስራዎችን አጠናክሮ የመቀጠል ስራ የመደገፍ የማስተባበር የመቆጣጠር ስራ ከኛ ይጠበቃል። ይሄን እኛ አጠናክረን እንቀጥላለን። ይሄ ስራ ዘላቂ ሆኖ እስከ መጨረሻው የሚቀጥል መሆኑን ለመግለጽ እፈልጋለሁ። የትራፊክ አደጋ ዛሬም ብዙዎች ወጥተው ስለ መቅረታቸው ብሎም ለንብረቶች መውደም መንስኤ ነው። ስለሆነም አደጋውን አስቀድሞ የመከላከሉ ተግባር የሁሉም ዜጋ ኃላፊነት ነው። ዳሽን ባንክ ሱፐር አፕ የተሰኘ አዲስ መተግበሪያ በመስራት ለደንበኞች የተሻለ አገልግሎት ለመስጠት እየሰራ እንደሚገኝ በባንኩ የወላይታ ዲስትሪክት አስታወቀም። በዲስትሪክቱ የሚገለገሉ ደንበኞች መተግበሪያውን በመጠቀም ኑሯቸውን ቀለል እንዲያደርጉ የዲስትሪክቱ ዳይሬክተር አቶ ተስፋለም መንግስቴ ገልጸዋል። ለመለሰ ኦልኩ ዘገባ ማስረሻ ሀብታሙ። ዳሽን ባንክ የተገልጋዮችን ፍላጎት ለማርካት በዘርፉ ዓለም የደረሰበትን የእድገት ደረጃ የሚመጥን ዳሽን ሱፐር አፕ የተሰኘ መተግበሪያ ሰርቶ አቅርቧል። ባንኩ በአዲሱ መተግበሪያ ህብረተሰቡን የበለጠ ለማገልገል እየሰራ እንደሚገኝ በዳሽን ባንክ የወላይታ ዲስትሪክት ስራ ኃላፊዎች ተናግረዋል። ደንበኞቻችን ስልካቸው ላይ 10፣ 20 ከዛም የበለጠ የተለያዩ አፖችን ዳውንሎድ ከማድረግ የሚገላግል በአንድ ላይ አጣምሮ የያዘ አፕ ነው። ደንበኞች የትም ቦታ ሆነው አዲስ ሂሳብ የሚከፍቱበት ፕላትፎርም አለው። ሌላው ቻት ባንኪንግ ወይም ኮሚኒኬሽን ባንኪንግ የምንለው በመልእክት በመለዋወጥ ብቻ ከባንክ ሂሳብ ገንዘብ ማዘዋወር የሚቻልበትን በሰለጠነው ዓለም በብዛት የሚታወቀውን ቻት ባንኪንግ ወይም ኮሚኒኬሽን ባንኪንግ ለመጀመሪያ ጊዜ በኢትዮጵያ ባንክ ኢንዱስትሪ እያስተዋወቅን እንገኛለን ማለት ነው። በዳሽን ባንክ ሱፐር አፓችን ላይ ማለት ነው። አዲሱ መተግበሪያ እያንዳንዱ ሰው ኑሮውን በበጀት ለመምራት የተለያዩ ክፍያዎችን ለመፈጸምና የቀጥታ ግብይት ለማሳለጥ አይነተኛ ሚና እንደሚጫወትም ተናግረዋል። አሁን ያለንን ሰዎች በበጀት በፕላን እንዲኖሩ ከማስቻል አኳያ ለማህበረሰቡ ትልቅ ፋይዳ ይኖረዋል ብዬ አስባለሁ። ዩኒቨርሲቲ ገብተው የመጡ ልጆች ስጠይቃቸው ዲጂታል ማርኬቲንግ ላይ ነኝ እንደዚህ አይነት ነገሮች እንሰራለሁ ይላሉ። የተለመደ ነው አሁን ሆኗል። ስለዚህ ከአሊባባ ጋር ከአማዞን ጋር አንዳንድ ግብይቶች የሚፈጽሙት አለ። ያንን ሌሎች ከዚህ በፊት በቀደም በነበረ ነገር ባንክ መምጣት ይጠበቅብሃል። አንዳንድ ኮንፈርሜሽኖችን ከገቨርንመንት ምናምን ተጠያቀው ነገር ይኖራል። ይሄ ግን በ3 ክሊክ 3 ጊዜ ነክተ ብቻ ትነካለ። አሊባባ ነው አማዞን ነው ምናምን የሚለውን ተመርጣለ። ከዛ በኋላ በሶስተኛው ክሊክ ፔመንት የሚፈጽምበት በጣም ቀለል አድርጎ የመጣ ቴክኖሎጂ እንደመሆኑ መጠን እንደ ባንክ ለባንኩ ትልቅ ፋይዳ ነው ይዞ የመጣ። ዳሽን ባንክ ሱፐር አፕ ከ1000 በላይ የተቋማት መተግበሪያን በውስጡ የያዘ በመሆኑ ተጨማሪ መተግበሪያ መጫን ሳያስፈልግ ከስቴዲየም መግቢያ ካርድ ግዢ እስከ ትላልቅ ግብይቶች ድረስ አገልግሎቶችን በቀላሉ ማግኘት እንደሚቻል የጠቆሙት በዳሽን ባንክ የወላይታ ዲስትሪክት ዲጂታል ማኔጀር አቶ ልዑል ተፈራ ናቸው። ዳሽን ሱፐር አፕ ከ1000 እና ከዛ በላይ የተለያዩ የንግድ ተቋማት መተግበሪያዎችን በራሱ የያዘ
አንድ ደንበኛ አገልግሎት ለማግኘት ስልኩ ላይ የተለያዩ አፕሊኬሽኖችን መጫን ሳይጠበቅበት እዛው ሱፐር አፑ ላይ መተግበሪያው ላይ ስለሚያገኛቸው የተለያዩ አገልግሎቶችን ማግኘት ይችላል ማለት ነው። ስማርትፎን ያላቸው ደንበኞች መጀመሪያ መተግበሪያውን ከፕሌይ ስቶር እና ከአፕል ስቶር ካወረዱ በኋላ በአቅራቢያቸው ወደሚገኝ ዳሽን ባንክ ሄደው ሙሉ የሱፐር አፕ ተጠቃሚ መሆን ይችላሉ ማለት ነው። አገልግሎቱን ማግኘት ይችላሉ። በወላይታ ዲስትሪክት ስር 60 ቅርንጫፎችና 7 ንዑስ ቅርንጫፎች ያሉት ባንኩ በእነዚህ አካባቢዎች ማለትም በስልጤ፣ ቡኢ፣ ማላኮዛና ጂንካ የሚገኙ ሙስሊም ደንበኞች ከወለድ ነጻ የባንክ አገልግሎት ጥያቄ በአስተማማኝ ሁኔታ የሚፈታ መተግበሪያ እንደሆነ በዳሽን ባንክ የወላይታ ዲስትሪክት ኦፕሬሽን ማኔጀር አቶ ተመስገን ኤልያስ ገልጸዋል። የወላይታ ዲስትሪክት ኦልሞስት ከንዑስ ቅርንጫፎች ባሻገር 60 ብራንቾች አሉ። 60 ቅርንጫፍና 7 ንዑስ ቅርንጫፎች አሉ። ስለዚህ በዚህኛው ሳይድ እስከ ቡኢ ወላይታ ዲስትሪክት ስር ነው ያለው። መለኮዛ ጂንካ ድረስ ያለው በወላይታ ዲስትሪክት ስር ነው ያለው። በዚህኛው ስልጤ ዞን አካባቢ ወደ 15 ቅርንጫፎች ስልጤ ዞንና ወላይታ ከተማ ላይ አንድ ብራንች አለን። ከወለድ ነጻ ብራንቾች አሉ። የነሱ የብዙ ጊዜ ጥያቄ ነው። የወለድ ነጻ ተጠቃሚዎች ወይም ሙስሊሙ ማህበረሰብ በሸሪያ ኮምፕላይንት የሆነ ሞባይል ባንኪንግ ይፈልጋሉ። አይኤፍቢ ተጠቃሚዎች ኢንተረስት ፍሪ ባንኪንግ ተጠቃሚዎች ምቹ የሆነ ሸሪያ ኮምፕላይንት የሆኑ ሰርቪሶች ላይና ፕሮዳክቶች ላይ ብቻ ፔመንት የምትፈጽሙበት ማለት ነው። ለምሳሌ በሸሪያ ህግ የተከለከሉ ንግዶች አሉ። የአሳማ ንግድ ሊሆን ይችላል። የመጠጥ ቤቶች ግብይቶች ሊሆኑ ይችላሉ። እነሱን ያግዳል። በዳሽን ባንክ የወላይታ ዲስትሪክት ዳይሬክተር አቶ ተስፋለም መንግስቴ በበኩላቸው አዲስ በስራ ላይ የዋለው መተግበሪያ ለአጠቃቀም ቀላል እንዲሁም ከየትኛውም ስጋት ነጻ የሆነ አስተማማኝ መተግበሪያ በመሆኑ ህብረተሰቡ መተግበሪያውን በመጠቀም ኑሮውን ቀለል እንዲያደርግ ጥሪ አቅርበው ተጠቃሚዎች የሚስጥር ቁጥራቸውን ለሌላ አካል አሳልፈው እንዳይሰጡ መክረዋል። ሱፐር አፑ ሲሰራ በጣም በጥንቃቄ የሴኩሪቲ ፊቸሮቹ አስተማማኝ የሆነ አፕሊኬሽን ነው። ግን እንደነገርኩ ደንበኞች የራሳቸውን ፓስወርድ በተቻለ መጠን ራሳቸው ጋር ብቻ እንዲያውቁት ለሌላ ሰው አሳልፈው እንዳይሰጡ አደራ ማለት ፈልጋለሁ።